ብላ አሁንም ድረስ አብርሃም አለ ከተባለ እንኳን እሳት ቦታ የሚሆን እሳት ቦታ ዘላይ በጣም ምን ብዬ እንደምነግራችሁ ሁሉ አላቅም። ቤተሰብ ዛሬ በጣም እየተቆላለሁኝ ቁልትልት እያልኩ ነው መነግራችሁ ማለት ነው። ለምንድን ነው ዛፍዬ የምትቆላይ ካላችሁኝ እንግዲህ አንዳንድ ሰዎች እንግዲህ በድን ሰውን አቅፎ መተኛት ራሱ ከባድ ነው። በድን የሆነ ሰውን አብሬው ሳፈራለሁ አብሬው እንደዚህ ሆናለሁ ማለት በጣም ከባድ ሰው ነው። እንግዲህ በአሁን ሰዓት እኛ እንደተረዳ ነው ከሆነ አብርሃም በድን እንደሆነ ነው የምናውቀው። ምንም ነገር የማያውቅ በድን እንደሆነ ነው የምናውቀው። እንግዲህ ሩታ ደግሞ ምንድነው ከሀገር ይዤ ልወጣ ነው ለትንሽ ጊዜ ከኔና አብርሃም ልንዝናና እንፈልጋለን። የሰው አፍም ሆነ የሰው አይንም አስጠልቶናል። እንዲሁም ሄርሜላ በየቦታው በየስራ ቦታው በየምናምኑ እየላከች ሰው አስቸግራናለች ብላለች። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ ማለት ነው። ውዶች እኔ ፍቅሮች ማለት ነው። እንግዲህ ቤተሰብ አንዳንድ ነገሮችን ልንገራችሁ። በዚህ ሰዓት እንግዲህ ሩታ ይሄን በድን ሰው ይዘው መዞሩ በጣም ከባድ ነው። አንደኛ ነገር እንኳን የሆነ ነገር እንኳን ቢፈጠር አብርሽ ሊከላከልሽ አይችልም። ለምን በቃ ልጁን በድን አድርገሽዋል። እንግዲህ እውነት እንደው አንቺ ይሄን ነገር አድርገሽ በድን ካደረግሽው እጅግ በጣም የስራሽን እንደምታገኝ እርግጠኛ ነኝ። እንዲሁም ደግሞ ለአብርሃም አንድ መልእክት አስተላልፍልሃለሁ። በደንብ አድርጋችሁ ላይክ እንድታደርጉ ፈልጋለሁ። አብርሃም እንግዲህ ወይ አውቀ ያስመሰልክ ከሆነ ወይ አውቀ ደግሞ ከሄርሜላ ለመራቅ ብለ የምታረገው ነገር ከሆነ ደግሞ ሄርሜላ ጥሩ ልጅ ነች ላንተ ብላ አሁንም ድረስ አብርሃም አለ ከተባለ እንኳን እሳት ቦታ የሚሆን እሳት ቦታ ዘላ የምትገባልክ ሴት ነች ሄርሜላ ማለት ነው። እውነት አንተ ደግሞ ይሄን ነገር እያስመሰልክ ከሆነ ደግሞ የእጅህን ታገኛለህ። እኛም ዝም አንልም። ለምን ፍትህ ለሄርሜላ እንላለን። ለምን እንደፈለጉ ሴት ላይ የተጫወቱ እንደፈለጉ ደግሞ መለወጥ አንዴ ከሄርሜላ አንዴ ከሩታ እየተባለ የሚኖርበት ህይወት ስለሌለ ማለት ነው። እንግዲህ ቤተሰብ አብርሃም ይሄን ካደረገ ከባድ ችግር ለራሱ እየፈጠረ ያለው ማለት ነው። እሺ ስለዚህ ደግሞ ኤፍሬም ደግሞ ልንገር አንድ ነገር ላንተም አንድ መልእክት አስተላልፋለሁ። ኤፍሬም እንግዲህ ያው ወንድምህ ነው የእናት አባት ልጅ ነው። እኔ በእናንተ መሀል ምንገባበትም ነገር የለም። ግን የሰራው ስራ በጣም ከባድ መስዋዕትነት የሚያስከፍልን ስራ ነው የሰራው። እውነት ከሩታ ጋር አብራ ለአብርሃም እሱን ወደ ኋላ የሚያስቀርና እሱን እንደዚህ ጅልጥ አርጎ ማሞቂሎ አርጎ ማስቀመጡ ላንተ ጥሩን ሆኖ ከታየክ እግዚአብሔር አምላክ ደግሞ የእጅን ይሰጣል ያሳቅፋል የእጅን ማለት ነው። ገብቶሃል? ወንድምን የሚያክል ነገር ላንተ ማለት ወንድም አብርሃም መከታክ ነው። ላንተ ወንድምክ በምንም ነገር ቢመጣበት ላንተ የሚቆምልህ መከታህን ነው። መከታህን ደግሞ በእንደዚህ አይነት ሁኔታ ጅል አርገኸው ምንም እንዳቅ ምኑንም ንብረቱንም እንዳቅ ምኑንም እንዳቅ እንደዚህ ጅል አርገህ ካስቀመጥኩ ደግሞ እግዚአብሔር አምላክ የእጅን እንደሚሰጥክ አልጠራጠርም። ቤተሰብ እንግዲህ ቤተሰብ በአሁን ሰዓት ደግሞ ሄርሜላ ያው ታውቃላችሁ እጅግ በጣም ነው የምታሳዝነው። ቅድምም ከወንድሟ ጋር እንደመጣች አይታችኋል። በጣም ነው አንጀቴን የበላችን እውነት። አሁንም ቢሆን ለአብርሃም ያላትን እምነት እስካሁን ድረስ እኔ አብርሃምን አምነዋለሁ ምንም ቢያደርግም ወዱ አይደለም ይሄን ነገር የሚሰራው ብላለች። እንግዲህ በሶስተኛ በአራተኛ ደረጃ ደግሞ ምነግራችሁ ነገር ኤፍሬም ይሁን ልንገር ያንተ ሴራ ታውቋል። ያንተ ሴራዎችን ብዙ ሰዎች በውስጥም ሆነ በውጭም እየዘረገፉት ነው ያሉት። አንደኛ ነገር ምንድነው አንተ ይሄን የእጅ ሰዓቱን የሄርሜላን ሰዓት ለውጠ ነው የሰጠኸው። አንደኛ ነገር ለውጠ ለምንድነው የሰጠኸው? አንደኛ ይሄን ሰዓት ራሱ እናንተ ሳታሰሩበት አትቀርም። ጥንቁልናችሁን ሳታሰሩበት አትቀርም። አንደኛ ነገር ለምን ሄርሜላ ከአብርሽ እንድትርቅ ከሱ ላይ እንድትወርድ እሱ አጠገብ እንዳትደርስ አድርገ ነው ይሄን ሰዓቱን የመለስኩ። ሰዓቱ ደግሞ እርግጠኛ ነኝ በጣም ብዙ ሰዎች ውስጥ አዋቂዎችም ሰዓቱ ተለውጧል፣ ሰዓቱ እሱ አይደለም እኛ አብረን የነበር ነው እያሉ በውስጥ የተንሸኳሸኩ ነው ያሉት። እንግዲህ ቤተሰብ ይሄ ነገር እየተፈጠረ ሁላችንም ዝም ማለት የለብንም። ያው የአብርሃም ቤተሰቦችም ወንድሞችም እየጮሁ ነው ያሉት። ምንም ሊፈጥሩ አልቻሉም። ለምን? አንደኛ ነገር የሆነ ነገር ሲደረግባችሁ ቤተሰብን ነው የሚያፈዘው፣ ጓደኛምን ነው የሚያፈዘው። ገብቷቸዋል። አሁን እንግዲህ ወንድሞቹም እህቶቹም
እየታገሉ ነው ያሉት የአብርሃም ማለት ነው። ያው ሩታ እንግዲህ ከአብርሃም ጋር በአንድ አመት ሙሉ እኔና አብርሃም አልተዝናናንም። አንድ አመት ሙሉ በጣም ብዙ ችግሮችን እያሳለፍን ስለከረምን በአሁኑ ሰዓት ደግሞ የሁለታችን ህይወት ነው ብላለች። እኔ ይኸውላችሁ አንዳንድ ልጆች ምንድነው እያላችሁኝ ያላችሁት አንቺ ባልና ሚስት አብሮ ሲመለስ አሁንም ደግምላችኋለሁ ባልና ሚስት አብሮ ሲመለስ ልጃቸውን አብሮ እንዲያሳድጉ መደረግ ሲገባሽ አንቺ ለውሽሚት ቋሚ ሆነሻል አላችሁኝ። ይኸውላችሁ አሁንም ደግሜ የምነግራችሁ ምን ታውቃላችሁ? ቋሚ ሁኜ አይደለም ገብቷችኋል? ቋሚ ሁኜ ሳይሆን ሩታ እውነት እሷ ጀግና ከሆነች እውነት ጎበዝ ከሆነች እውነት በራስ መተማመን ካላት አብርሃምን በእንደዚህ በማደንዘዝ አይደለም መመለስ ያለባት። በእውነተኛ መንገድ እሱ በነቃበት የድሮ አብርሃም በነበረበት ሰዓት እንደዛ ከመለሰች እጅግ በጣም አጨብጭቤ እንኳን ደስ ያለሽ ሩታዬ ጀግና ነሽ፣ ባልሽን በእንደገና በእጅሽ መለሹ ብዬ በሚገርም ሁኔታ የሷን በደንብ አድርጌ ቪዲዮ ሰራለሁ በደንብ አድርጌ ገብቷችሁ። በአሁን ሰዓት ደግሞ ምንድነው አብርሃም ፈዟል። አብርሃም እንደ በግ ነው። አብርሃም በግ ነው፣ እንደ በግ ነው እየተጎተተ ያለው ገብቷችኋል። እንደ በግ እየተጎተተ ያለውን ሰው ተመለሰልኝ ቢባል ምን ዋጋ አለው? ይሄ አይሆንም። ገብቷችኋል። ይሄ እንደ ማጭበርበር ነው። ይሄ የማጭበርበር ወንጀል ነው። ልጁ በማያውቅበት መንገድ ተጭበርብሯል። ገብቷችኋል። አሁን አብርሃም ስለ ባንኩ ስለ መኪናው ስለ ህይወቱ አይደለም ስለ ባንኩ ስለ መኪናው ስለ ገንዘቡ ሊያቀርቱ ስለ ህይወቱ ባወቀ ባሁን ሰው ማለት ነው። እውነት እንደው ደግሞ አብርሃም ደግሞ እንደዚህ ያስመሰለ ከሆነ ደግሞ እጅግ በጣም በራሱ ላይ ነገር እያመጣ ነው ያለው ማለት ነው። ለምን እንደው ታውቃላችሁ? አንደኛ ነገር ሄርሜላን በደላት ነው የምንለው። ሁለተኛ ነገር ደግሞ የራሱን የገዛ ሚስቱን የነበረችውን እሷን ደግሞ እንደ ጠንቋይ አስደርጓት ጠንቁልና እንደምታውቅ አስደርጎ እያሰደባት እንደሆነ ይወቀው ራሱ ገብቷችኋል። በሱ ምክንያት እየተሰደበች እንደሆነ እንግዲህ እውነት ከሆነ አብርሃም እያስመሰለ ከሆነ ሁለት ሴቶችን በአንድ ምንድነው ይባለው እያጫወተ ከሆነ በጣም ከባድ ነገር ነው። ገብቷችኋል። አንድ ወር ከሩታ ጋር አንድ ወር ከሄርሜላ ጋር ይሄ ደግሞ አይሆንም። ገብቷችኋል። እና አሁን ምለው ምንድነው ሄርሜላ ሁሉን ነገር አይታ የሚያስጠን የሆነ በቃ የሚያጠና ሰው የሆነ ሰው በድብቅ ካሜራ የሚቀርጽ የአብርሃም ሁኔታ ምን እንደሆነ የሚቀርጽ ሰው ቢቀመጥ ቀስ ብላ የሆነ ሰው ሞጣቸው መግቢያቸው አብርሃም እንዴት እንደሚሆን የእውነት ነው ወይ ያስመሰለ ነው ወይ እውነት እየፈዘዘ ነው ይሄ ልጅ ሚሊዮን ነገር እሷ ማጣት አለበት ካሁን በኋላ ማለት ነው። አጥንታ የራሷን ውሳኔ በቃ ቆርጣ መወሰን እንዳለባት ነው ማስበው። እንግዲህ እውነት አብርሃም እንደዛ ነው ከተመለሰ እኛ አይመለከተንም። ተመለሰ ወደ ሚስቱ ወደ ልጁ ነው የተመለሰው። እኛ እንትን አይልም። ግን እኛ አብርሃም እንደዚህ ሆኖ ሲመለስ እጅግ በጣም ልባችን ስላመመን ነው። ለማንኛውም ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።